ፍቅር አደይ ላይ እንደለመደችው የፈላ ውሃ ደፋችባት። አደይ በእጅጉ ተጎዳች። ደቭ ደርሶ ግን አደይን ሐኪም ቤት ወሰዳት። እናም አደይና ፍቅር እንደተናነቁ ደቭ ደረሰ። አደይ ምን በድየሽ ነው እንደዚህ የምታሰቃየኝ አለቻት። ይህን እኔ ምን ላድርግ እንዴ? ጫማዬን አውጭልኝ አልኩሽ፣ ከሶፋ ስር አወጣሽልኝ። ሶፋውን ማነቅንቅ ብሎሻል እና አቃጠለሽ አለቻት። እሷ ግን አውቃ ነው። አደይም የንደቷን ፍቅርን ተነስታ ንቅ አድርጋ እያስፈራራቻት እያለ ደቭ መጣ። ደቭ ደግሞ ምንድን እየሆናችሁ ነው አለ። ከዛም ይኸው አትታይህም እንዴ እያሰቃየችኝ እኮ ነው አለችው። ከዛ እሱም ይኸው ደቭ አንተ ምስክር ነህ፣ ይኸው እጄን አቃጥላኛለች፣ የፈላ ውሃ ደፋችብኝ አለችው። ከዛ ምን አለና ደቭ አሁንም በመጨረሻም በጣም በመናደድ ፍቅርን ሴት አድርጎ ያዛት። አደይ ዝም ብላ መመከት ጀመረች። እናም ከዛሬ ጀምረሽ አደይ ላይ ብትደርሺ እመኝኝ እገልሻለሁ በማለትም አስፈራራት። ከዛ ሊዲያ ደግሞ እዋክን ልቀቃት ልቀቃት እያለች መጣች። ወድ ጊዜ ወደዛ አንቺም እንደሷ ሆነሽ አላት። ከዛም ሰበብ ትሆንባለች ደቭ ልቀቃት አለችው አደይ። ከዛም ለቀቃት። ሁለቱንም ግራ ቀኝ ይዞ አደይን ተንበርክካችሁ ይቅርታ ካላላችሁ አለቃቸውም ሲላቸው ፍቅር ይቅርታ አደይ አለች። ከዛ ሊዲያ እኔ ምን አጥፍቼ ነው ይቅርታ ምጠይቃት? ያጠፋችሁ ፍቅር ናት አለችው። ከዛ እሱ ግን ስሜታዊ ሆኖ አደይን ይቅርታ ትጠይቃላችሁ ወይስ ደግሞ አለ አለዛ እንደዚህ እንዳደረጋችኋት እስር ቤት ትገባላችሁ ሲላቸውም ፍቅር ይቅርታ አደይ ከዚህ በኋላ እምኗም አልደርስም፣ በቃ አልነካሽም አለች። ምን እስር ቤት ከምታሰርማ አደይን ይቅርታ ብጠይቅ ነው የሚሻለኝ ብላ ሊዲያ ይቅርታ ብላ ሄደች። አሁን እንግዲህ በጣም ደግሞ ከባዱ ነገር ሊሊና ኢላ ተጣልተዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። አደይን እንግዲህ ኪንጎና ዳይመንድ ደግሞ ድጋሜ ሊያግቷት ነው መሰል መንገድ ላይ ጠበቋት። ያሳዝናል። እሷም ፈራቻቸው። እናም አሁን ኪንጎ በጣም ታናዷል፣ ስሜታዊ ሆኗል። ምክንያቱም አደይን አፍቅረዋት እንደሆነ ደቭና ባርኮት ተረድቷል። ከኔ ማንም ሊለየኝም ሆነ ሊወስዳት አይችልም እያለ ይገኛል። በጣም ያሳዝናል። ባርኮት እንግዲህ እንደጠፋ ሚስቱ ጋር ቀድሞ ፍቅረኛ ቤዛ ጋር እንደሄደ ነው። እስካሁን አልተመለሰም። እናም ሊሊና ኢላ ደግሞ የሆነ ቦታ ደርሰው ሲመጡ አንቺ ግቢ፣ እኔ እዚህ የሆነ ቦታ ደርሼ ልምጣ አላት። የት ነው የምትሄደው? ንገረኝ፣ አትነግረኝም ስትለው ስትመጪ እነግርሻለሁ በማለት ጥሏት ሄደ። ስትደውልለት ስልክ አያነሳም። በጣም ተጨናነቀች፣ አሰበች። ምን ሆኖ ይሆን ምን ውጦት ነው ማለት ጀመረች። ከዛ ቆይቶ ሲመጣ ጥሩ አልነበረም። ምን ሆነህ ነው? የት ሄደህ ነው? ለምንድን ስልክ ስደውል አታነሳም አለችው ሊሊ። ምንም አልሆንኩም። አሁን የኔ ቆንጆ ብቻ ያለውን ክላስ ሆኜ አረፍ ልበል፣ አንቺ ብቻ እንዳትጨነቂብኝ አላት። ለምን አለችው። በቃ ትንሽ ስለደበረኝ ነው አላት። ከዛም ሄዶ ክላሱ ቁጭ እንዳለ ሊሊ ከትንሽ ቆይታ በኋላ ሄደችለት። እዛ ስትሄድም ግን በጣም ደብሮታል። ኢላዬ ምን ሆነህ ነው? ምንድን ነው አለችው። ምንም አልሆንኩም አትጨናነቂብኝ አላት። ከዛም ትንሽ ቁጭ እንዳሉ ፓስፖርቱን አየችው። በቃ ቅድም ሄድከው እዚህ ጋ ነበር ልትሄድ ነው በቃ አለችው። ደነገጠ። አልሄድም አላት። ኧረ እባክህ እኔን አታታልለኝ አለችው።
ሊልዬ እባክሽን ተረጅኝ ሲላትም ሄድ እፈለክበት የመሄድ መብት አለ። በቃ ችግር የለውም። ህፃን አይደለ ትልቅ ሰው ነህ አንተ አትወስንም እንደሚሆንህን አለችው። እንዴት የኔ ውሳኔ እንዳልሆነ ታውቂያለሽ? የአባትም ሆነ ያንተም ህፃን ልጅ አይደለም። ያንተን ህይወት አባትህ አይኖርልህም። መወሰን ያለብህ አንተ እናንተ ብቻ ነህ። ስለዚህ እንደፈለግ አለችው። ሊልዬ እባክሽን ተረጅኝ የትም አልሄድም እመኝኝ አላት። ከዛ እሷም እኔ ልትታለለኝ አትችልም ፈለክበት ቦታ መሄድ ትችላለህ ብላ ጥላው ወጣች። ከዛ እሱም በሩን ይዞ ቢለምናትም ቢያለች እናም በሩን ከፍታ ስትሄድበት የመጨረሻ አዘነ። ቢለምናት ሊያስቆማት አልቻለም። ልብሷን ይዛ ሄደች። እንግዲህ ፍቅር ደግሞ አደይን አንዴ እንዳርጊ አንዴ እንዳርጊ ትላለች። አደይ እየታዘዘቻት ነው። ሊዳያም እንደዛው። ሊዳ በእርግጥ አንቋሻ ሰዎችን ትናገራለች፣ ግን ቢሆንም የፍቅር ክፋት ይበልጣል። እናም አደይ እንግዲህ ብቻዋንም ቁጭ ባለችበት ትጠራታለች። እንደዛ አድርጊ ትላታለች። ግን ደግሞ አደይ አሁን ላይ ትዕግስቷን ጨርሳለች። ፍቅር ላይ ያላት ትዕግስት የለም። እናም እንግዲህ ሙቃ አፍልልኝ አለቻት። ለምንድን ነው ሙቃ የምታፈዩ ብሎ ደበም ጠየቃት። እሷም አው ፍቅር አፍልልኝ አለችው። ምን ሊሆናት ዛሬ ደግሞ በሙቋ አላት። አዎ አለች። ከዛም ያንን ሙቋ አፍልታ ውሃው ፈልቶልሻል ስትላት አንጫ ታዳ እግሬ ልታጠብ ነው ምን ተገትረሽ ትመለከችኛለሽ አለቻት። አደይ መሽ ብላ ያንን የፈረደበት ሙቅ ውሃ ይዛ መጣች። ፍቅር የተንኮላ ተንኮል ጫማዋን ወደ ሶፋው ስር አስገባች። ከዛም አደይ ጫማዬ የሶፋው ስር ገብቷል አምጪልኝና ልታጠብ አለች አውቃ። አደይ ጎንበስ ስትል ሙቆን ውሃ እጇ ላይ ደፋችባት። አደይ የመጨረሻ ጮኸችና ተናደደችና ፍቅርን ሴት አድርጋ ይዛታለች። እኔ ምን ላደርግ እንዴ? በቃ ሶፋውን ነቀነቅሽው እጅሽ ላይ ውሃው ፈሰሰ አለቻት። ምን በድዬሽ ነው እንደዚህ የምታስቃይ? በማለት እንደተናነቁ ዳዊት መጣ። ከዛም ምን እየሆናችሁ ነው ሲልም የአደይን እጅ ይሄው ልትገለኝ ነው አለችው። ከዛ ይሄው ደፍ አንተ ትመሰክራለህ፣ ይሄው እጄን አቃጠለች አለችው። ምን አለ? አዎ አለችው። ከዛ አማራጭ የላትም አሁን ፍቅር አንቺ ሰይጣን አለና እንቅ አርጎ ያዛት። እናም እሷም ደግሞ እኔ እኮ አይደለሁም አለች። ከዛሬ ጀምረሽ አደይ አጠገብ እንዳትደርሽ ብሎ ጉሮሯን ስጣርጎ ሲይዛት ደነገጠች። አደይም ከዛ ሊዲያ መጣችና ልቀቃት አንቺ ተንኮለኛ፣ እሰይ በስራሽ ነው የተረገምሽ አለች ሊዲያ። ከዛ በፊት ሊዲያ ፍቅርን እያናገረቻት ነበር። ፍቅር አንቺ መላታጭም ይቺ ሊሊ ኢላን ናፍቆኛል እሱን እንዳይ ልታረገኛል አልቻለችም አግዢ ስትላት አላቅልሽም አለቻት። ከዛ ሊዲያ ተናዳባን ነበረ። ስለ ደብ ብቻ ጠይቂ ከዛ ውጭ አይመለከተኝም ስለ ኢላና ስለ ሊሊና ኢላ የድሮ ቃል አላቸው መቼም ቢሆን ሊለያዩ አይችሉም ይጋባሉ አለቻት ፍቅር ለሊዲያ። በዛ ተናዳ ስለነበረ እሰይ ይገባሻል አለቻት። ግን ደግሞ ብትላትም አላስቻላትም። ደብ ገሏት ችግር ትፈጥራለች ብላ ስላሰበች ሊዲያ እባክህን ልቀቃ ሰበብ ትሆንብሃለች አለች አደይ። እሺ በቃ እሺ እለቃታለሁ አለ። ለቀቃትና አሁን እያንዳንድሽ አደይን ይቅርታ ጠይቅ ያላት ፍቅርን ጸጉሯን ይዞ ይቅርታ አደይ አለች። ከዛም እንደዚያ አይደለም ሊዲያ ደግሞ አንቺም ሲላት ለምንድን ነው ይቅርታ የምጠይቀው ስትለው እመን አደይን ይቅርታ ታልጠይቃችሁና ሲቀጥል ደግሞ ከዛሬ ጀምራችሁ አደይ አጠገብ ላደርሱ ቃል ግቡልኝ አለ። ከዛም ሊዲያ አለዛ ደግሞ እስር ቤት ትገባላችሁ ይኸው አቃጥለሻታል ሲልም እስር ቤት
አለች ሊዲያ። እስር ቤት ከምገባ አደይን ይቅርታ ብጠይቅ ይሻለኛል በማለት ይቅርታ አደይ አለች። ፍቅር ቀጤ ሲላት አደይ ከዚህ በኋላ አጠገብሽ አልደርስም ይቅርታ አለችና ጥላቸው ሄደች። አደይ ከጎንሽ ላይ ከዚህ በኋላ ማንም እንድነካሽ አልፈልግም። ሲቀጥል ደግሞ እኔና አንቺ ከዚህ እንጥፋ አላት። ወደየት አለችው። ማንም የሌለበት የራሳችን ቤት አላት። ደቭ እንደዚህማ ማድረግ የለብኝም አልችልም፣ ላስብበት። ይህን ከማድረጋችን ደግሞ በፊት ብዙ የሚቀርሙ ነገሮች አሉ አለችው። እሺ በቃ ይቅርታ አላት። አሁን እጅሽን ተጎርተሻል፣ ነይ ሐኪም ቤት እንሄድ ብሎ ሐኪም ቤት ሂዶ አሳከማት። እንግዲህ ሊሊ ደግሞ ከቤት ወጥታ እነ ፍቅር ቤት መታለች። እናም ፍቅር ለመጀመሪያ ጊዜ ስታለቅስ አልቅሳ ሲወጣላት ሳሎን ስትመጣ ሊሊ ልብሷን ይዛ ሳሎን ሻንጣዋን ቁጭ አድርጋለች። አንቺ ምን ልትሰሪ መጣሽ አለቻት። ከዛም ምን አደይን ልፈለጋ ምንሽ የድሃም አደይ እኮ ሰራተኛ እንጂ የዚህ ቤት አባል አይደለችም። ይሄ ቤት የኔ ነው፣ ውጭ ከዚህ ይሄ ቤት የድሃ መጠራቀሚያ ነው ያለሽ ማን ነው አለቻት። ስርዓት ያዥ፣ እኔ አንቺ ቤት ልቆይ ሳይሆን አደይን ላናግር ነው የመጣሁት አለቻት። ኮተት ይዘሽ ውልቅ በይ ስትላት ይወጣልሻል ብላ ሊሊም በስሜት ተናዳ ወጣች። ሲቀጥል ዴቭና አደይ ከሐኪም ቤት ሲመለሱ ሊሊ ላግኛት ብላ እዛ ቤት ስትሄድ ሊሊ የለችም። ዴቭን ቃል አስገባው ኢላ እንደ እህትህ ሊሊን ተንከባከብልኝ አለ። ሊዲያ ደግሞ ይህን ቻንስ ተጠቅማ እዛ ስትሄድ ሊሊ እዛ ቤት መምጣቷን ነገረችው። ቀጠለና ይህን መለጣጠፍሽን አቁሚ አለ። አደይን እንግዲህ በር ላይ አግኝተው ኬንጎና ዳይመንድ ድጋሜ አገቷት። በጣም ያሳዝናል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።